መዝሙር 142 ዋሻ ውስጥ በነበረ ጊዜ የዳዊት ትምህርት ጸሎት። ድምፄን ከፍ አድርጌ ወደ እግዚአብሔር እጮሃለሁ። ድምፄን ከፍ አድርጌ ወደ እግዚአብሔር ልመና አቀርባለሁ። ብሶቴን በፊቱ አፈሳለሁ፣ ችግሬንም በፊቱ እናገራለሁ። መንፈሴ በውስጤ ሲዝል መንገዴን የምታውቅ አንተ ነህ። በመተላለፊያ መንገዴ ላይ ወጥመድ በስውር ዘርግተውብኛል። ወደ ቀኝ ተመልከት እይም፣ ስለኔ የሚገደው የለም፣ ማምለጫም የለኝም። ስለ ነፍሴም ደንታ ያለው የለም። እግዚአብሔር ሆይ ወደ አንተ እጮሃለሁ፣ ደግሞም አንተ መጠጊያዬ ነህ፣ በሕያዋንም ምድር እድል ፈንታዬ ነህ እላለሁ። እጅግ ተስፋ ቆርጫለሁና ጩኸቴን ስማ። ከአቅም በላይ ሆነውብኛልና ከሚያሳድዱኝ አድነኝ። ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት። ከምታደርግልኝም በጎ ነገር የተነሳ ጻድቃን በዙሪያዬ ይሰበሰባሉ። አሜን። ከርዕሱ እንጀምር። ዋሻ ውስጥ በነበረ ጊዜ የዳዊት ትምህርት ወይም ደግሞ ሚክታም ከዛ ጸሎት ይለናል። ትምህርት የሚለው በዚህ በአማርኛችን በዕብራይስጡ ሚክታም ይለዋል። ሚክታም ማለት ሙሉ ወይም ደግሞ ምንም ያልጎደለበት ጥበብ ማለት ነው። ዳዊት ከሰጠን ጥቂት ሚክታሞች መካከል ይሄ አንደኛው ሚክታም ነው። ሚክታም ከትምህርት ለየት የሚያደርገው ጥበብን፣ የእግዚአብሔራዊ ጥበብን ያዘለ ሙሉነት የሚመጣበት ማለትም ሙሉነትን እየፈለግን ከሆነ ማደግን፣ መብሰልን እየፈለግን ከሆነ የሚመጣበትን መንገድ የሚያሳይ መመሪያ ወይም ደግሞ ጋይድ ቡክ ማኑዋል እንደማለት ነው። ስለዚህ ይሄ የዳዊት ትምህርት ነው ይለናል። ከዛ የት ነበረ ዳዊት? የት ሆኖ ነው የጻፈው? ዋሻ ውስጥ ሆኖ ነው የጻፈው አይደለ? ከዛ ጸሎትም ነው ይለናል። ጸሎትም ነው ዋሻ ውስጥ ተደብቄ የጸለይኩት ጸሎት ነው ይለናል። ዳዊት ዋሻ ውስጥ የነበረበትን ታሪክ የሚያስታውሰን አንደኛ ሳሙኤል ምዕራፍ 19 እስከ 24 ያሉ ምዕራፎች አሉ። 5 ምዕራፎች፣ በተለይ 22 እስከ 24 ያሉት ምዕራፎች በዛ በዋሻ ውስጥ የነበረበትን ወቅት በደንብ ታሪኩን ጭምቅ አድርጎ ይሰጠናል። ዳዊት ዋሻ ውስጥ ብቻውን አልገባም። ከዚህ ቀደምም አንስተነዋል አይደለ? መዝሙር 57 እና መዝሙር 142 ከዚህ ከአዱላም ዋሻ የተጻፉ ናቸው። የአዱላም ዋሻ ለየት ያለ ነው። በዳዊት ሕይወት ውስጥ ራሱ ለየት ያለ ወቅት ነበረ። ስደት ነበረ፣ መከራ ነበረ፣ ብዙ ሰው የገፋበት ጊዜ ነበር ዳዊትን። ነገር ግን በዚህ ወቅት ደግሞ የእግዚአብሔር ጥበብ፣ የእግዚአብሔር መፍራት፣ ከመከራው የበለጠ እግዚአብሔርን መውደድ፣ እግዚአብሔርን መፈለግ፣ መሻት የተማረበት ጊዜ ነው። ስለዚህ የአዱላም ወቅት ለዳዊት ወሳኝ ወቅት ነው። ወሳኝ እንደሆነ የምናውቀው ደግሞ ተከትለውት አብሮት በሄዱት ሰዎችም ጭምር ነው። ዳዊት ቀጣዩ ንጉሥ ነው ተብሏል። ግን ይህን ንግስና የማይቀበሉ እነ ሳኦልና የሳኦል ቤተሰቦች አሉ፣ ብንያማውያን የሚባሉ አሉ። ሳኦል ከብንያም ነገድ ነው። ስለዚህ የዳዊትን ንግስና የማይፈልጉ የዳዊት የቅርብ ዘመዶች የሚባሉ አሉ፣ ያጎቱ ልጆች የሚባሉት አሉ። ግን እነሱ ስደት አስነስተውበታል። ለምን? ዳዊት ቀጣዩ ንጉሥ አይደለም፣ ዙፋኑን አይወርስም፣ አይነግስም የሚሉ ስለሆኑ። ስለዚህ ሳኦል እና አብረውት ያሉት ተከታዮቹ ዳዊትን ያሳድዳሉ። ዳዊት ደግሞ በስደት ውስጥ ነው። ጫካ ለጫካ፣ ምድረ በዳ ለምድረ በዳ፣ ዋሻ ለዋሻ እየሄደ ነው ያለው። ከዛ ግን ዳዊት ምን ይላል? ዋሻ ውስጥ ገብቶ ዋሻው አይሸሽገኝም ይላል። ጫካ ለጫካ በጣም ተደብቆ እየሸሸ ባለበት ስፍራ ተፈጥሮ ሊደብቀኝ አይችልም ይላል። ትልልቅ ዋሻ ነው፣ ማንም ሊያዩ አይችልም፣ ተደብቋል። ዳዊት ግን ምን ይላል? ዳዊት ይሄ ዋሻ አይደብቀኝም፣ ያለውበት ስፍራ አይደብቀኝም። ሊደብቀኝ የሚችለው እና ልጣራ የምችለው ወደ እግዚአብሔር ነው፣ ሊሸሽገኝ የሚችለው እግዚአብሔር ብቻ ነው እያለ ይናገራል። ለዛ ቁጥር 1 ድምፄን ከፍ አድርጌ ወደ እግዚአብሔር እጮሃለሁ፣ ድምፄን ከፍ አድርጌ ወደ እግዚአብሔር ልመና አቀርባለሁ ይላል። ይህንም ባለፈው ሳምንትም መዝሙር 141 ላይ አይተነዋል አይደለም? መዝሙር 141 ላይ ቁጥር 1 ልክ እንደዚሁ ነው። እግዚአብሔር ሆይ ወደ አንተ እጣራለሁ፣ ፈጥነ ድረስልኝ፣ ወደ አንተ ስጣራም ድምፄን ስማ ይላል። ድምፅ አለ፣ ከጉሮሮ የሚወጣ የሲቃ ጩኸት አለ ይላል። አሁንም እሱን ነው የሚለው። በቃሌ ድምፄን ከፍ አድርጌ ሲል ከዚህ ከጉሮሮ የሚወጣ የልመና ጩኸት አለ።
የሲቃ ጩኸት አለ፣ ድረስልኝ የሚል ጩኸት አለ፣ ድነትን የሚፈልግ ጩኸት አለ። ስለዚህ እግዚአብሔር ሆይ ልመናዬን ሳቀርብ እባክህ ስማኝ በማለት ይጀምራል። ይህንን ጸሎቱን በተከታዮቹ ፊት ነው የሚጸልየው አይደለ? አንደኛ ሳሙኤል ምዕራፍ 22 ዕዳ ያለባቸው ማህበረሰቡ የማይፈልጋቸው በጣም የተገፉ ከማህበረሰቡ በጣም ተገፍተው የወጡ ምስኪኖች ድሆች ማንን የተከተሉት? ዳዊትን የተከተሉት ይለናል። ከዛ ተከትለውት አዱላም ዋሻ ሲደበቅ እነሱም አዱላም ዋሻ ሄደው ይደበቃሉ። 400 የሚሆን ሰው አዱላም ዋሻ ውስጥ ተሸሽጓል ከዳዊት ጋር። ዕዳ ያለባቸው የተገፉ በሙሉ እዛ ውስጥ አሉ። ስለዚህ ዋሻ ውስጥ ምንድነው ጊዜ የሚወስዱት? የእግዚአብሔርን ቃል በማሰላሰልና በመጸለይ ነው። ዳዊት ደግሞ በዚህ ረገድ ይመራቸው ነበር። በዝማሬ ይመራቸዋል፣ በጸሎት ይመራቸዋል፣ ቃሉን በማሰላሰል ይመራቸዋል። እና እዛ ዋሻ ውስጥ 1-2 ምዕራፍ ጊዜ ወስደዋል። ትዝ ይላችኋል ሁሉ ነገር የተዘጋ ጊዜ በፈረንጆቹ አቆጣጠር 2020 ላይ በኮቪድ ምክንያት ሁሉ ነገር ተዘግቶ ነበር አይደለም? ከዛ ቸርች መገናኘት አቃተን። እኛም በግድ ዋሻችሁ ውስጥ ተከተቱ ተብለን ነበር አይደለ? ከዛ እያንዳንዳችን ዋሻችን ውስጥ ተደብቀን ነበር። የሆነ የፈራነው ስደት ስላለ በውጪ የሆነ ነፍሳችንን ሊያጠፋ የሚችል ነገር ስለነበር በውጪ። ስለዚህ እንደሱ አይነት ወቅትን ያስታውሰናል። ግን ሁሉም በዛ ዋሻ ውስጥ ናቸው፣ ለየብቻ አይደሉም። በዳዊት አመራር ስር እዛ ዋሻ ውስጥ ሆነው ስደትና ሞት እስኪያልፍ ድረስ ተደብቀዋል። ከዛ እዛ ተደብቀው ዳዊት የሚሰብካቸውን ነገር ነው የሚሰሙት። በተለይ መዝሙር 57 ላይ ትዝ ይላችኋል አይደለ? ዋሻ ውስጥ ነን፣ ግን ዋሻችን ዋሻ አይደለም፣ ዋሻችን መሸሸጊያ አይደለም፣ መሸሸጊያ ዋሻችን እግዚአብሔር ነው ይላቸው ነበረ። ዳዊት ሁልጊዜ የሚሰብካቸው ይህንን ነው። ስለዚህ ከአንድ ነገር ለማምለጥ እጅ የሰራው ወይ ደግሞ ተፈጥሮ የሚያዘጋጀው ቦታ አይደለም ምንሄደው። ብንሄድም እንኳ ይላቸዋል ዳዊት እሱ እንዲያድነን ብለን አይደለም ምንሄደው፣ እሱን ተጠቅሞ እግዚአብሔር ስለሚያድነን እዛ ልንሄድ እንችላለን እያለ ሲሰብካቸው እናያለን። ስለዚህ ከዳዊት ጋር ጊዜ የወሰዱ ሰዎች ናቸው። አንደኛ ሳሙኤል 22፣ 23፣ 24 ጊዜ የወሰዱ ሰዎች ልክ 24 ላይ ሲወጡ የዳዊት ኃያላን ተብሎ ስማቸው ሲቀየር እናያለን። መጀመሪያ ሲገቡ ዕዳ ያለባቸው ምስኪኖች፣ ማንም የማይፈልጋቸው ኃጢአት የሰሩ ምናምንቴዎች እየተባሉ ነበር የሚጠሩት። ግን ዋሻቸው ውስጥ ገብተው ጊዜ ወሰዱና ከእግዚአብሔርና ከዳዊት ጋር ጊዜ ወሰዱና ያንን ነገር ተካፈሉ። ዳዊት ያለውን ነገር ተካፈሉ አይደለ? ዳዊት ተሰጥቶታል፣ ይሄንን ቅባት ተሰጥቶታል። ስለዚህ የዚህ ቅባት ተካፋዮች ሆነው ወጡ፣ የዳዊት ኃያላን ተብለው ወጡ እነዚህ ሰዎች። ለዛ ነው ዳዊት ይሄንን ሙሉ የሚያደርግ ጸሎት እንካችሁ የሚለን። ሙሉ የሚያደርግ ሚክታም ማለት እሱ ነው አይደለ? ትምህርት የሚለው እዚህ ጋር ትምህርት ብቻ አይደለም። እዚህ ትምህርት ውስጥ ህይወት አለ እያለ ነው። እዚህ ትምህርት ውስጥ የሚለውጥ የሚያበስል፣ መከራው ስታልፉ መከራው ላይ አይናችሁን አንስታችሁ ወደ እግዚአብሔር የሚያደርግ ትምህርት አለ፣ ጥበብ አለ እያለ ነው የሚያቀርበው። ለዛ ቁጥር 2 ብሶቴን በፊቱ አፈሳለሁ፣ ችግሬንም በፊቱ እናገራለሁ ይላል ዳዊት። ለህዝቡ አብረውት ላሉት ለሚከተሉት ሰዎች የሚነግራቸው በመከራ ውስጥ ወይም በማንኛውም ጊዜ ውስጥ በማን ፊት ነው መናገር ያለብን? በማን ፊት ነው መጮህ ያለብን? በእግዚአብሔር ፊት ነው ይላል። ሰው የተወሰነ አብሮን ቢሄድ ነው፣ የተወሰነ እጅግ የተወሰነ ይሄ የምታዩት ዋሻ የተወሰነ ቢረዳን ነው ይላቸዋል። የተወሰነ ነው፣ ሁሉ ነገር ሊሚት አለው እና በፊቱ የምናፈሰው ብሶታችንን አለልን። አንድ አለ ከሁሉ በላይ የሆነ ሁሉን የሚያስተዳድር ሁሉን የሚችል አለ። ስለዚህ ችግራችንን በፊቱ የምንናገረው አለ፣ እሱ ይሰማናል። ለሱ አሁን እስቲ መናገር እንጀምር ይልና ይቀጥላል። ቁጥር 3 መንፈሴ በውስጤ ሲዝል መንገዴን የምታውቅ አንተ ነህ። የመንገድ ኮንሰፕት ሁልጊዜ ይደጋገማል። ከመዝሙር 1 ጀምሮ 2 መንገዶች አሉ ሁልጊዜም አይደለ? የጻድቃን መንገድ አለ፣ የኃጥአን መንገድ አለ። ዳዊት ደግሞ ስራዬ ብሎ በየዕለቱ ውሳኔ የሚያደርገው የጻድቃን መንገድን ለመከተል ነው። የጻድቃን መንገድ ቀላል አይደለም። ይሄን ሁሌ ዳዊት ይነግረናል። ቀላል አይደለም፣ ሰፊም አይደለም፣ ጠባብ ነው፣ በጣም ጠባብ ነው፣ ያስጨንቃል። ነፍሳችንን አስጨንቀን ነው በዚች መንገድ የምንሄደው። ለዛ መንፈሴ በውስጤ ሲዝል የሚለው ተስፋ መቁረጥ
ከ140 ጀምሮ ስለ ተስፋ መቁረጥ ይነግረናል አይደለ? ተስፋ ቆርጧል። ተስፋ መቁረጥ ደግሞ በጣም ኖርማል ነው ይለናል። ዳዊት ጎልያድን ገድሎ ተስፋ ይቆርጣል። አይገርማችሁም? ትልቅ የሚባለውን ግዙፍ የሚባለውን ችግሩን አሸንፎ ከዛ በኋላ ጥቃቅን ችግሮች ይከተላሉ እና እነዚህ ችግሮች ደግሞ ውስ ያደርጉታል። በቃ ነፍሱን አቅሙን ሁሉ ብዝብዝ ያደርግና መንፈሱ ወደ መዛል ይመጣል። መንፈስ ይዝላል። አንዳንድ ጊዜ አንዳንድ ግዙፎችን አሸንፈን ከተራመድን በኋላ ትንንሽ ግዙፎች ደግሞ ይመጣሉ። ትንንሽ መንፈሳችንን የሚያዝሉ። ከዛ የሚያዝሉት ደግሞ ለምንድን ነው ካለን ከመንገዳችን ለማጉደል አይደለም። መንገዳችንን ትተን ወደ ሰፊው መንገድ እንድንገባ ነው። በቃ ያኛውን መንገድ እንድንጠማ፣ ያኛውን መንገድ እንድንመኘው። ለምን እንዴ ምን በወጣኝ፣ ለምንድን ነው ተጨንቄ የምውለው ማድረው እንድንል የሚያዝል ነገር ይመጣል። ስለዚህ ዳዊት ምን ይላል? መንገዴን የምታውቅ አንተ ነህ ይላል። አሁንም በድጋሚ መንገዱን ለእግዚአብሔር አደራ አሳልፎ ይሰጣል። ምክንያቱም ይሄ መንገድ ውጊያ የበዛበት መንገድ ነው። የሚያዝል ነገር በየጊዜው የበዛበት መንገድ ስለሆነ ከዛ በመተላለፊያ መንገዴ ላይ ወጥመድ በስውር ዘርግተውብኛል ይላል። አዝለው አይተውኝም፣ በየቀኑ ወጥመድ ይዘረጉብኛል ጠላቶቼ ይላል። በየቀኑ አረ አንተማ ጽዮን አትደርስም፣ አረ አንተማ አትመለስም፣ እግዚአብሔር ወዳየል ቦታማ አትደርስም እያሉ በየመንገዱ በየመተላለፊያው፣ መተላለፊያ የሚለው ትራንዚሽን፣ ይሄ አንዱን ምዕራፍ በቃ ጨረስኩ፣ በቃ ተሻገርኩ፣ በቃ አንድ ነገሩ ስልገባ ነው ስትሉ እዛ መተላለፊያ ላይ ይጠብቋቸዋል። እዛ ኮሪደር ቦታ ላይ ወደ አንድ ክፍል በቃ ልገባ ነው ስትሉ ይጠብቃቸዋል። አለ በየምዕራፉ አለ ፈተና የሚያስቀምጥ አለ። ይሄንን መዝሙር አሁን ያሉበት አውድ፣ እስራኤላውያን ያሉበት አውድ ምን አይነት አውድ ነው ብለናል? ከባቢሎን ወደ ጽዮን እየሄዱ ያለበት አውድ ነው አይደለ? ለዛ ነው የዳዊትን መዝሙር እዚህ ጋር የሚዘምሩት። አንድ ምዕራፍ አልቋል ባቢሎን። ከባቢሎን ወጥተው ወደ ጽዮን ሊገቡ አንድ ምዕራፍ ሊሻገሩ አንድ ከፍታ ላይ ሊወጡ ተዘጋጅተዋል። ግን ጠላታቸው ምን ያደርጋል? ያዝላቸዋል። በየመተላለፊያው ላይ ያስቀምጥላቸዋል ወጥመድ። በቃ አደግን፣ ሙሉ ልንሆን ነው፣ በሰልን፣ ደረስን ሲሉ መተላለፊያቸው ላይ የሆነ ወጥመድ አለ። ከዛ እዛ ወጥመድ ውስጥ ድንገት ተሳስተን ወድቀን ከሆነ መንፈሳችን ይዝላል፣ ተስፋ እንቆርጣለን። እኔም ብሎ ክርስቲያን፣ እኔም ብሎ አገልጋይ፣ እኔም ብሎ ጌታን ተከታይ የሚያስብል ነገር ያዘጋጁልናል። እንደሱ አይነት ወቅት ውስጥ ነው ያለው ዳዊት። እንደገና የሚጸልዩትም ጸሎት እዚህ ጋር ያሉት ሰዎች እንደዚህ አይነት ወቅት ውስጥ ናቸው። ጽዮን ደረስን፣ አገልግሎታችን ልንቀጥል ነው፣ በቃ ልንሰፋ ነው፣ ልንዘምር ነው፣ ልናመልክ ነው የምንልባቸው ቦታዎች ላይ፣ ልናመሰግን ነው የምንልባቸው ቦታዎች ላይ በስውር የሆነ ወጥመድ ተዘርግቶ የሆነ ቦታ ላይ ስተናል። የሆነ ቦታ ላይ መንፈሳችን ተመቷል። ይቀጥላል ቁጥር 4 ወደ ቀኜ ተመልከት እይም፣ ስለ እኔ የሚገደው የለም፣ ማምለጫው የለኝም፣ ስለ ነፍሴም ደንታ ያለው የለም። ወደ ቀኜ ተመልከት እይም ሲል ቀኝ የሚባለው ይሄ ብርታታችን ያለበት ቦታ ነው አይደለ? ብርታታችን ማለትም ስራ የምንሰራበት እጃችን ቀኛችን ነው ብዙዎቻችን አይደለ? ግራኝ ካልሆንም በቀር። ስለዚህ ምንድነው እያለ ያለው ዳዊት? አንተን ለማገልገል ስወስን፣ ልሰራ ስወስን እየኝ፣ አጠገቤ ሁን፣ የምሰራበትን እጄን አበርታው እያለ ነው ያለው። እየው ለምን አሁን ብቻዬን ነኝ፣ በብቸኝነት ጎዳና ውስጥ ገብቻለሁ። ይሄን ቀጭኑን ጎዳና ስመርጥ፣ ለቀጭኑ መንገድ ራሴን ስሰጥ፣ ውሳኔ ሳደርግ ብዙዎች ተከታዮች አይኖሩኝም ይላል። አብረውኝ የሚወስኑ ብዙዎች አይደሉም፣ ብቻዬን ነኝ ይላል። ስለዚህ ስለኔ የሚገደው ስለሌለ፣ ማምለጫም ስለሌለኝ፣ ለነፍሴም ደንታ ያለው ስለሌለ ደንታ ወዳለው ወደ አንተ እጮሃለሁ ይላል። ይሄ በቀኝ ናልኝ የሚለው ጸሎት ደግሞ ከዚህ ቀደምም ጸልዮታል። ትዝ ካላችሁ መዝሙር 109 ቁጥር 31 ላይ እንደዚህ ይላል፣ በነፍሱ ላይ ከሚፈርዱት ያድነው ዘንድ እርሱ በችግረኛው ቀኝ በኩል ይቆማልና ይላል። ችግረኛው አለ። ችግረኛው ወደ አባቱ ወደ እግዚአብሔር ሲጮህ ማን ነው በቀኙ የሚቆምለት? እግዚአብሔር ነው።
እግዚአብሔር አባቱ በቀኙ ቆሞ ያበረታዋል። መዝሙር 16:8 ላይ እግዚአብሔርን ሁል ጊዜ በፊቴ አድርጌያለሁ፣ እርሱ በቀኜ ስላለ አልናወጥም ይላል። በቀኜ ያስኩትን ስለማቅ በርትቼ እቀጥላለሁ ይላል። በቀኛችን ያለውን ካወቅን፣ በቀኛችን ያለውን አይናችን ተከፍቶ ካየነውና ከገባን አንናወጥም እያለ ይጸልያል። ስለዚህ ይሄ ችግረኛ፣ ይሄ ምስኪን በየጊዜው ምን አይነት ውሳኔ ያደርጋል? ሰዎች ባጠገቡ የከበቡት ሰዎች ከሌሉ፣ የሚያበረቱት ሰዎች ከሌሉ፣ ለምሳሌ በኮቪድ ጊዜ ቅድም እንዳወራ ነው ማንም የሚያበረታን አልነበረም። በቤታችን ውስጥ ሆነን በቃ እኛና እግዚአብሔር የሆንበት ጊዜ ነበር አይደለ? ለየብቻ የሆንበት ጊዜ ነበረ። በእንደዚህ አይነት ወቅት ማንን ነው በቀኝ የማደርገው ይላል? እግዚአብሔርን ነው በቀኝ የማደርገው ይላል። ልክ መንገዱ ላይ ወስኜ ስገባ መንገዱ ብቸኝነት ጎዳና ስለሆነ መስቀሉን የምሸከመው ለብቻዬ ለራሴ ስለሆነ እግዚአብሔርን በቀኝ ያደርገዋል ይላል። ይሄ የቀኝ ደግሞ አባባል እግዚአብሔር ራሱ ነግሮን ያውቃል። እግዚአብሔር ራሱ እኔ በቀኛችሁ ነኝ ብሎ ያውቃል። ማለትም ልትሰሩ ልታገለግሉ ስትነሱ የምትሰሩበትን እጅ የሚይዝላችሁ እግዚአብሔር ነው ይለናል። የምትሰሩበትን የምታገለግሉበትን አቅም የምታገኙት የምትቀዱት ከማን ነው? ከእግዚአብሔር ከምንጫችሁ ነው ይለናል። መዝሙር 121 ቁጥር 5 እግዚአብሔር ይጠብቃል፣ እግዚአብሔር በቀኝ በኩል ይከልልሃል ይላል። ይሄ መዝሙር የተዘመረው 121 ልክ መንገዱን ሲጀምሩ አይደል? የማዕረግ መዝሙር ልክ ወደ ጽዮን ወደ ላይ ከፍ ማለት ሲጀምሩ፣ ተራራውን መቧጠጥ ሲጀምሩ፣ የእግዚአብሔርን ጽድቅ ወደ እግዚአብሔር ሕልውና ሊገቡ ሲሉ ይሄን መዝሙር ዘመሩት፣ ይሄን ጸሎት ጸለዩት። ልክ ይሄን መንገድ ስትጀምሩ በቀኛችሁ ማን ይሁን? እግዚአብሔር ይሁን እያሉ ነው የሚነግሩን። ጳውሎስ ሁለተኛ ጢሞቴዎስ 4:17 ላይ ባጠገቤ ማን ቆመ ይላል? ጌታ ይላል። ጌታ ባጠገቤ ቆሞ አበረታኝ ይላል። ጳውሎስም ይህን መዝሙር ተረድቶታል። ስናገለግል ይሄ የክርስትናውን ኑሮ ስንኖር ቀጭኑን መንገድ ቀጭኑን ጎዳና ስንጓዝ ባጠገባችን በየዕለቱ በየጊዜው ጌታ ሊቆም ያስፈልገዋል። ጌታ የብርታታችን ምንጭ ነው፣ የኃይላችን ምንጭ ነው እያለ ይነግረናል። ቁጥር 5 እግዚአብሔር ሆይ ወደ አንተ ጮኻለሁ፣ ደግሞም አንተ መጠጊያዬ ነህ፣ በሕያዋንም ምድር እድል ፈንታዬ ነህ እላለሁ ይላል። አሁንም የመጮ ቋንቋ አለ። ከ141 ጀምሮ ወደ ማን ነው የሚጮህ? ወደ እግዚአብሔር ብቻ፣ ወደ አንዱ ወደ እግዚአብሔር ይጮሃል። ስለዚህ ጸሎቱ ቶሎ ምላሽ ባያገኝም መጮሁን አያቋርጥም፣ መጸለዩን አያቋርጥም። አሁንም ይላል ወደ አንተ ጮኻለሁ፣ ነገም ወደ አንተ ጮኻለሁ፣ ዛሬ ጠዋትም ወደ አንተ ጮኻለሁ፣ ዛሬ ማታም ወደ አንተ ጮኻለሁ፣ ሌሊትም ቀንም ወደ አንተ ጮኻለሁ ይላል። ከዛ ደግሞ ሚልና ትምህርተ ጥቅስ ይከፈትና አንተ መጠጊያዬ ነህ። ያለውበት ዋሻ መጠጊያ አይደለም፣ ያለውበት ስፍራ መጠጊያ አይደለም። ማንኛውም የሰው ጭን፣ የፈረስ ጭን፣ ማንኛውም ቁስ ነገር መጠጊያ ሊሆን አይችልም። መጠጊያ እግዚአብሔር ብቻ ነው ይላል። በሕያዋን ምድር እድል ፈንታዬ ነህ እላለሁ ይላል። ይሄ የሕያዋን ምድር የሚባለው አለ አይደለ? ማለትም በህይወት እያለን ዘላለምን ከመውረሳችን በፊት ያለው ይሄ ፔሪድ፣ ይሄ ዘመን፣ በዚህ ዘመን ማን ነው እድል ፈንታችን ይላል ዳዊት? እግዚአብሔር ነው ይላል። እድል ፈንታ የሚለው የተወሰደው ከዘኍልቍ 18:20 ነው። ዘኍልቍ 18:20 ላይ እግዚአብሔር ለሌዋውያን እድል ፈንታችሁ ማን ይላቸዋል? እኔው ራሴ ነኝ ይላቸዋል። 12 ነገዶች አሉ። 11ዱ ነገዶች መሬት ይሰጣቸዋል፣ ምድር ይከፋፈላሉ። በከናን ላይ ያለው ምድር ይከፋፈላሉ። ሰሜኑ ለሆነው፣ ምዕራቡ ለሆነው፣ ምስራቁ ለሆነው፣ ደቡቡ ለሆነው። ከዛ ሌዋውያን ግን የሌዋውያን ነገድ ብቸኛው ነገድ ምንድነው እድል ፈንታው? የእግዚአብሔር የቃል ኪዳኑ ታቦት የሚያድርበት የመገናኛ ድንኳን ነው። መገናኛ ድንኳኑ የእናንተ እድል ፈንታ ነው ይላቸዋል። እዛ ታገለግላላችሁ፣ ሌት ተቀን እግዚአብሔርን ታመልካላችሁ፣ ህልውናው የእናንተ እድል ፈንታ ነው ይላቸዋል። ስለዚህ ሰው ሁሉ ሌዋውያንን አይቶ ምን ይፈልጋል? ያንን እድል ፈንታ ይፈልጋል። ከቁስ ያለፈ፣ ከምድር ያለፈ። ሌሎቹ ነገዶች መግቦታቸውን ከምንድን ነው የሚያገኙት? ከእርሻቸው ከመሬታቸው ነው መግቦት የሚያገኙት። ሌዋውያኑ ግን መግቦታቸው ከአንዱ ከእግዚአብሔር እጅ ነው።
ለነገ ምግብ አያስቡም። ምግብ የሚመጣው ከእግዚአብሔር ነው። ማንኛውም መሰናዶ የሚደረግላቸው በእግዚአብሔር ቤት ውስጥ ባለው ስራቸውና አገልግሎታቸው ነው። ስለዚህ ሌሎቹን ነገዶች እግዚአብሔር አዞላቸዋል። የሚበሉትን ነገር አቅርቡላቸው ብሏቸዋል። የሚመገቡት ከእግዚአብሔር እጅ እንደሆነ ሌዋውያን ያውቃሉ። ስለዚህ እድል ፈንታችሁ ማን ነው ወይም ደግሞ የቱኛው ምድር ነው ተብለው ከተጠየቁ ሌዋውያን እድል ፈንታችን እግዚአብሔር ነው ይላሉ። ደግሞ ደስ የሚለው ነገር እግዚአብሔር በእነሱ ህይወት ሊያስተምራቸው የሚፈልገው ህዝቡም የእግዚአብሔር እድል ፈንታ ነው፣ እንደገና ደግሞ እግዚአብሔርም የህዝቡ እድል ፈንታ ነው አይደለ? ህዝቡ የሚወርሰው እግዚአብሔርን ነው፣ እግዚአብሔርም ደግሞ የሚወርሰው ህዝቡን ነው። ስለዚህ በሁለቱም መንገድ እግዚአብሔር ይህንን መንገድ ሊያስተምራቸው ሊያሳያቸው ይፈልጋል። እንደዚህ ይላል ዘኍልቍ 18:20 እግዚአብሔር አሮንን እንዲህ አለው፣ ከምድራቸው የምትካፈለው ርስት ከእነርሱም የምታገኘው ድርሻ የለህም። በእስራኤላውያን መካከል ድርሻህና ርስት እኔ ነኝ። ሌዋውያን በእስራኤላውያን መካከል ርስት አይሰጣቸውም። በዚህ ፈንታም እስራኤላውያን መባ አድርገው ለእግዚአብሔር የሚያቀርቡትን አስራት ለሌዋውያን ርስት አድርጌ ሰጥቻቸዋለሁ። እኔም እነርሱን በተመለከተ በእስራኤላውያን መካከል ርስት አይኖራቸውም ያልኩት በዚሁ ምክንያት ነው ይላል እግዚአብሔር። ስለዚህ ይሄ ዘማሪ አሁንም ምንድን ነው የሚለው? እኔ መግቦቴን የማገኘው ከለላይን የማገኘው የነጌን የሚያስብልኝ እድል ፈንታ የሆነልኝ ገመድ ባማረ ስፍራ ወደቀችልኝ ብዬ ልመሰክርለት የምችለው እግዚአብሔርን ብቻ ነው ይላል። ያኔ ርስት ሲከፋፈሉ በገመድ ነው። ከዛ እጣ ይጣጣላሉ። ቆንጆ ለሙ መሬት ሳይዳላ ለአንዱ ነገድ እንዲደርስ እጣ ሲጥሉ ከዛ ያን እጣ አንስቶ አንዱ ነገድ ለም የሆነው መሬት ሲያገኝ ውይ ገመድ ባማረ ስፍራ ወደቀችልኝ ይላል። ከዛ በገመድ ተለክቶ ያ መሬት ይሰጠዋል፣ ርስት ነው ይባላል። ሁል ጊዜ በቃ ከዚህ ያረስክ መግቦትን ታገኛለህ ይባላል። ከዛ ሌዋዊ ግን እጣ ቢጣል ራሱ የሚወጣለት እጣ እግዚአብሔር ነው። ምንም የሚያርሰው መሬት አይሰጠውም። የሚሰጠው እግዚአብሔር ነው። የእግዚአብሔር ሀልዎት፣ የእግዚአብሔር የመገናኛ ድንኳን ውስጥ ያለው ክብር፣ የዛ የመገናኛ ድንኳን ውስጥ ያለው የእግዚአብሔር መገኘት ያ ያማረ ስፍራ ነው። ያ እጣው ባማረ ስፍራ እንደወደቀለት የሚያውቅበት መንገድ ነው። ስለዚህ እግዚአብሔር ሌዋውያን ርስታቸው እኔ ነኝ እያለ ይናገራል። እና ይሄ ዳዊትም በጣም ውሳኔ ያደርጋል። የምወርሰው እድሜ ልኬን ልመገቡ የምችለው ያንተን ነገር ነው። አንተነ የህይወት ዛፌ፣ አንተነ ህያውነትን የምትሰጠኝ ይላል። ከዛ በዛ አውድ ነው የሚያስቀምጥልን። በህያዋንም ምድር እድል ፈንታዬ አንተነ ይለዋል። በህያዋን ምድር ህያውነትን የምትሰጠኝ፣ ልምላሜን የምትሰጠኝ፣ ቀጣይነት ያለውን ህይወትን የምትሰጠኝ አንተነ እያለ ይናገራል። ይቀጥላል። ይሄ በሕያዋን ምድር የሚለውን ሐሳብ መዝሙር 16 ላይ የምናገኘዋለን። መዝሙር 73 መዝሙር 16 ቁጥር 5 እስከ 6 ይሄን ሐሳብ ይናገራል። መዝሙር 73 26 ደግሞ እንደዚህ ይላል፣ ስጋዬና ልቤ ሊደክሙ ይችላሉ፣ እግዚአብሔር ግን የልቤ ብርታት የዘላለም እድል ፈንታዬ ነው ይላል። ከዛ ከመዝሙራቱ ውጪ ደግሞ ሰቆቃው ኤርሚያስ ውስጥ ሰቆቃው ኤርሚያስ ምዕራፍ 3 ከቁጥር 22 እስከ 24 የጭንቀቴንና የመንከራተቴን ምሬትና ሐሞትን አስባለሁ፣ ዘወትር አስበዋለሁ። ነፍሴም በውስጤ ተዋርዳለች፣ ሆኖም ይህን አስባለሁ፣ እንግዲያስ ተስፋ አለኝ። ያልጠፋ ነው ከእግዚአብሔር ታላቅ ፍቅር የተነሳ ነው፣ ርኅራኄውም አያልቅምና። ማለዳ ማለዳ አዲስ ነው፣ ታማኝነትም ብዙ ነው። ራሴን እንዲህ አልኩት፣ እግዚአብሔር እድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ። እርሱን ተስፋ ለሚያደርጉት ለሚፈልገውም ሰው እግዚአብሔር መልካም ነው። ሰው የእግዚአብሔርን ማዳን ዝም ብሎ ተስፋ ቢያደርግ መልካም ነው ይለናል ኤርሚያስ። ስለዚህ ኤርሚያስም ከዳዊት በተዋሰው ቋንቋ ይህንን ነገር ይነግረናል። ተስፋችን በሕያዋን ምድር ያለን ተስፋ፣ እንደገና ደግሞ እድል ፈንታችን፣ ሁሉ ነገራችን እግዚአብሔር ነው ይለናል። ሰቆቃው ኤርሚያስ ይህንን ፓሴጅ በደንብ ሲደግምልን ልክ እንደ ስሙ ኤርሚያስም በሰቆቃ ውስጥ ነበር አይደለም፣ በመከራ ውስጥ እያለፈ ነው። ግን ተስፋው ምንድነው? መግቦቴን ወይም ደግሞ ከለላዬን ወይም ደግሞ ድነቴን የማገኘው እግዚአብሔር ስለሆነ ጸሎቴን ሁልጊዜ ወደ እርሱ አሰማለሁ፣ ሁልጊዜ ወደ እርሱ እጮሃለሁ እያለ ይናገራል። ቁጥር 5 እዛው ቦታ ላይ 142 እግዚአብሔር ሆይ ወደ አንተ እጮሃለሁ፣
ደግሞም አንተ መጠጊያዬ ነህ፣ በሕያዋንም ምድር እድል ፈንታዬ ነህ እላለሁ። 6 እጅግ ተስፋ ቆርጫለሁና ጩኸቴን ስማ፣ ከአቅም በላይ ሆነውብኛልና ከሚያሳድዱኝ አድነኝ ይላል። አሁንም ይሄ የመዛል የተስፋ መቁረጥ ግን ምንም እንኳ ቢዝልም ምንም እንኳ ስነ ልቦናዊ ስሜታዊ ቀውስ ውስጥ እያለፈ ቢሆንም አሁንም ደግሞ ደጋግሞ ጩኸቱን ወደ ማን ነው የሚያሰማው? ወደ እግዚአብሔር ነው። ይሄን ደግሞ አሁንም ደግሞ ደጋግሞ ያሰማናል፣ ለኛ ይነግረናል። ከ140 ጀምሮ ጩኸቴን ስማ፣ በቃሌ ወደ አንተ ምጮውን ስማ። ይሄንን የሚለው በጣም በኮንፊደንስ ነው። ምንም መከራ ቢበዛበት ይሄንን እምነቱን ግን አይጥልም። ተስፋ ቆርጫለሁ እያለም እምነቱ ግን አለ። በእኛ በክርስትና ህይወት በተለይ እምነት፣ ተስፋ፣ ፍቅር ሶስቱ በጣም ወሳኝ ነገሮች ናቸው። አንዱ ከተመታ ሌሎቹ ሁለቱ ጠንከር ማለት አለባቸው። አይደል? እንደዛ ነው የሚለን ጳውሎስም ይሄን የሚጠቅስበት ክፍል ላይ። ስለዚህ አሁንም ምን ይላል? ተስፋ ቆርጫለሁ ግን እምነቴ ምንድነው? ጩኸቴን ሳሰማ እንደምትሰማኝ ነው፣ ሰምተ ደግሞ እንደምትመልስ ነው ይላል። ስለዚህ ሰምቶ የሚመልስ አምላክ ስላለኝ አሁን ከአቅሜ በላይ በሆነው ጉዳይ ላይ እጮሃለሁ። ስጮ ደግሞ ስሙን ነው ምጠራው ይላል። እጮሃለሁ፣ እግዚአብሔርን እጠራለሁ። ወደ እግዚአብሔር ስጮ የሚያድን ኃይል ከላይ እንደሚመጣ አውቃለሁ ይላል። ከሚያሳድዱኝ የሚያድነኝ ኃይል ከእግዚአብሔር ዘንድ ይወጣልኛል ይላል። ይሄም ከ57 ጋር መዝሙር 57 ጋር የሚሄድ ክፍል ነው። ትይዩ የሆነ ክፍል ነው። ሁለቱም ምዕራፎች በዋሻ ውስጥ ስለተጻፉ። ስለዚህ መዝሙር 57 ላይ እውነትንና ምህረትን ላክ ይለዋል። ከእግዚአብሔር ዘንድ ይላኩ ማለትም የእግዚአብሔር ባህሪያቶች ናቸው። እውነትና ምህረት ከእግዚአብሔር ተልከው የሚያድኑ ናቸው። አሁንም ስጮ እነዛ የሚያድኑ ባህሪያቶች ይላኩና ከሚያሳድዱኝ ያድኑኝ ይላል። አድነኝ፣ ከሚያሳድዱኝ አድነኝ። የማዳን አቅም ያለው አንተ ጋር ብቻ ነው ይለዋል። ይህ ድነት የሚባለው የሚመጣው ካንተ ዘንድ ብቻ ነው። ድነት ሲመጣ ደግሞ ምን ይከሰታል? የመጨረሻው ቁጥር ስምህን አመሰግን ዘንድ ይላል። ድነት በማን ነው? በስሙ ነው አይደለ? ልክ ድኛለሁ ብሎ የሚመሰክረው በራሱ አቅም አይደለም፣ በቀኙ አይደለም፣ በቀኙ ብርታት አይደለም። ዳንኩ ብሎ የሚመሰክረው በእግዚአብሔር ስም ነው። በእግዚአብሔር ስም ከአሳዳጆቼ ተረፍኩ፣ በእግዚአብሔር ስም ይሄው ተተፋሁ፣ ተርፌ ወጣሁ፣ ዳንኩ ብሎ መመስከር ይችላል። ለዛ ነፍሴን ከወይኔ አውጣት ይላል። ነፍሱ አሁን ወይኔ ውስጥ ናት። ዋሻ አይደለም፣ ወይኔ። ነፍሱ ተጨንቃለች። በሞት በቃ አፋፍ ላይ ነው ያለው። ያሳድዱታል ጠላቶቹ። ሁልጊዜ ሲወጣ የሚያሳድዱት አሉ። ስለዚህ ወይኔ ውስጥ ነው ያለው። በነፃነት አይኖርም። ሲወጣ ሲገባ ሁልጊዜ የሚያሳድዱት አሉ እና ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት፣ ከምታደርግልኝም በጎ ነገር የተነሳ ጻድቃን በዙሪያዬ ይሰበሰባሉ ይላል። አንድ ቀን ይመጣል። እግዚአብሔር ምን አደረገለት ይህ ሰው? ከዛ ከመከራው ወጣ፣ ከችግሩ ዳነ፣ ተረፈ ብለው የሚሰበሰቡ ጻድቃኖች አሉ። የኛ መዳን የሚያስደስታቸው አሉ እና ከምታደርግልኝ በጎ ነገር የተነሳ ይላል። በጎ ነገሩ ምንድነው? መዳኑ ነው፣ መትረፉ ነው፣ ካሳደዱት ከጠላቶቹ መዳኑ፣ በዛች በቀጭን ጎዳና ላይ የጀመረውን መንገድ መጨረሱ። ያ መንገድ አልተሰናከለም። መሀል ላይ በቃ ጉድጓድ ቆፍረውበት አልነበር? ቅድም ወጥመድ ዘርግተውብኛል በስውር ያለው ቁጥር 3 ላይ እዛ ወጥመድ ውስጥ አልቀረሁም ማለቱ ነው። ስለዚህ አሁንም ከባቢሎን ወጥተው ወደ ጽዮን ወደ ተራራው መንገዳቸውን ሲጀምሩና ሲቀጥሉ መጨረሻቸው ያማረ እንደሆነ እየተናገሩ ነው። መደምደሚያው ላይ ምስጋና አለ። መደምደሚያው ላይ ጻድቃን ተሰብስበው እልል የሚሉበት ጊዜ ይመጣል ይለናል። በዙሪያዬ ይሰባሰባሉ ይላል። 141 ላይ በዙሪያው የሚሰባሰቡት ጠላቶቹ ናቸው አይደለ? ጠላቶቹ በጣም ያዋጡት ይመስላሉ። ዙሪያውን ክብብ ቅጥር ይሰሩበታል። አሁን ደግሞ ቀን ይመጣል ይላል። ጻድቃን ናቸው በዙሪያ የሚሰባሰቡት፣ የሚከቡኝ፣ እግዚአብሔርን የሚወዱ ፈሪሃ እግዚአብሔር ያላቸው እነሱ ደግሞ በዙሪያ ይሰባሰባሉ ይላል። ቁጥር 7 በተለይ በጣም ትንቢታዊ ነው። የመጀመሪያው ዳዊት ብቻ አይደለም የጸለየው፣ የመጀመሪያው እስራኤል ብቻ አይደለም የጸለየው፣ ግን ዳግማዊው ዳዊትም ጸልዮታል፣ ዳግማዊው እስራኤልም ጸልዮታል።
አይደል? ሁለተኛው ዳዊት ትልቁ ዳዊት ኢየሱስ ነው። ሁለተኛው እስራኤል ትልቁ እስራኤል ኢየሱስ ነው። የእግዚአብሔር አገልጋይ የእግዚአብሔር ልጅ ኢየሱስ። ስለዚህ ኢየሱስ ነፍሱ በወህኒ ቆይታ ነበረ። ጌታችን ኢየሱስ ክርስቶስ መከራ ውስጥ አልፎ ያውቃል። ነፍሱ ዝላ ታውቃለች። ግን ደግሞ ምን ብሎ ጸልየዋል? በቀኜ ያለውን ነገር ተመልከት ብሎ ጸልየዋል። መዝሙር 110ን ስናይ ትዝ ይላችኋል አይደለ? መከራ ውስጥ ካለፈ በኋላ እግዚአብሔር ስለዚህኛው መሲህ ሲናገር ና በቀኜ ተቀመጥ ይለዋል። ና በቀኜ ተቀመጥ፣ ከዛ ጠላቶችን የእግርህ መረገጫ ነው ማደርግልህ ይለዋል። የሆነ መከራ ውስጥ የሚያሳልፉት ጠላቶች አሉት ኢየሱስ። የሆነ ወህኒ ውስጥ የሚጥሉት ጠላቶች አሉት። ነፍሱ በወህኒ ታድራለች። ግን ደግሞ ይላል እግዚአብሔር የሚያደርግለት በጎ ነገር አለ። ያ ከሚያደርግለት በጎ ነገር የተነሳ ትንሣኤ የሚባል በጎ ነገር ስላለ ከትንሣኤው የተነሳ ጻድቃን በዙሪያው ደግሞ ይሰበሰባሉ። በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ጻድቃን መሰባሰብ ሆኖላቸዋል አይደለ? ማመስገን ችለዋል። የእግዚአብሔርን ስም ማመስገን ችለዋል፣ ከፍ ማድረግ ችለዋል። ስለዚህ ይሄ መዝሙርም ወደፊት የሚያይ ነው። ይሄ መዝሙር በጣም ትንቢታዊ ነው። ጌታችን ኢየሱስ ክርስቶስ ካለፈበት መከራ የተነሳ ጥርሱን ነክሶ በቃ ይህን ጎዳና ስለሄደልን ስሙን ማመስገን ችለናል፣ መሰባሰብ ችለናል። አንድ ደግሞ ትልቅ የሆነ መሰባሰብ ደግሞ አለ ወደፊት የሚጠብቀን። የኛ የጻድቃን ማህበር የሚባል አለ። ትዝ ይላችኋል መዝሙር 16 ላይ በጻድቃን ማህበር አንድ ቀን እቆማለሁ ይላል ዳዊት። አንድ ቀን እቆማለሁ፣ በጣም በቃ ፀሐይ ይወጣል። በዛ ቀን ጻድቃን ሁሉ ተሰባስበው እግዚአብሔርን አብረው ያመልኩታል ይለናል። ያለፉትም የአሁኖቹም የወደፊቶቹም ጻድቃን አንድ ላይ ተሰባስበው ይህን ንጉሥ የሚያመልኩበት ጊዜ ይመጣል ይላል። ስለዚህ ይህን ጸሎት ጌታችን ኢየሱስ ክርስቶስ አፍ ላይ ያስቡት፣ አንደበቱ ላይ ያስቡት። ምን ይላል? ጻድቃን በዙሪያዬ ይሰባሰባሉ ይላል። ትልቁ ዳዊታችን ይህንን ጸሎት ይጸልያል፣ ለእኛም ደግሞ ይማልድልናል። በዚህ ስም የተነሳ ከመከራችን አልፈን ስሜታችንን ተስፋ ሊያስቆርጥ ከሚፈልገው ነገር አልፈን ከወጥመድ ሁሉ ተርፈን ወጥመድ ሁሉ ተሰባብሮልን ጽዮን ላይ ተሰባስበን ስሙን የምናመሰግንበት ቀን ደግሞ ይመጣል። እግዚአብሔር ለዚህ